ምዕራፍ 31 ካይኔ ጋር ቃል ኪዳን ገባሁ። እንግዲህስ ቆንጆይቱን እንዴት እመለከታለሁ? የእግዚአብሔር ዕድል ፈንታ ከላይ ሁሉንም የሚችል አምላክ ርስት ከአርያም ምንድነው? መዓትስ ለኃጢአተኛ መለየትስ ለሚበድሉ አይደለችምን? መንገዴን አያይምን? እርምጃዬንስ ሁሉ አይቆጥርምን? በእውነተኛ ሚዛን ልመዘን፣ እግዚአብሔርም ቅንነቴን ይወቅ። በሐሰት ሄጄ እንደሆነ እግሬም ለሽንገላ ቸኩላ እንደሆነ እርምጃዬ ከመንገድ ፈቀቅ ብሎ ልቤም ዓይኔን ተከትሎ ነውርም ከእጄ ጋር ተጣብቆ እንደሆነ እኔ ልዝራ፣ ሌላው ሰውም ይብላው፣ የሚበቅለውም ሁሉ ይነቀል። ልቤ ወደ ሌላይቱ ሴት ጎምጅቶ እንደሆነ በባልንጀራዬም ደጅ አድብቼ እንደሆነ ሚስቴ ለሌላ ሰው ትፍጭ፣ ሌሎችም በእርሷ ላይ ይጎንበሱ። ይህ ክፉ አበሳ ፈራጆችም የሚቀጡበት በደል ነውና፣ ይህ እስከ ጥፋት ድረስ የሚበላ እሳት ቡቃያዬንም ሁሉ የሚነቅል ነውና፣ ወንድ ባሪያዬ ወይም ሴት ባሪያዬ ከኔ ጋር በተሟገቱ ጊዜ ሙግታቸውን ንቄ እንደሆነ እግዚአብሔር በተነሳ ጊዜ ምን አደርጋለሁ? በጎበኘኝ ጊዜ ምን እመልስለታለሁ? እኔን በማኅፀን የፈጠረ እርሱንስ የፈጠረው አይደለምን? በማኅፀንስ ውስጥ የሠራን አንድ አይደለምን? ድሃውን ከልመናው ከልክዬ የመበለቲቱን ዓይን አጨልሜ እንደሆነ እንጀራዬን ለብቻዬ በልቼ እንደሆነ ድሃ አደጉም ደግሞ ከእርሱ ሳይበላ ቀርቶ እንደሆነ እርሱን ግን ከታናሽነቴ ጀምሬ እንደ አባቱ ከኔ ጋር አሳድጌው ነበር። እርሷንም ከእናቴ ማፀን ጀምሬ መራኋት። ራቁቱን የሆነ ሰው ሲጠፋ ወይም ድሃ ያለ ልብስ ሲሆን አይቼ እንደሆነ ጎንና ጎኑ ያልባረከችኝ በበጎችም ጠጉር ያልሞቀ እንደሆነ በበሩ ረዳት ስላየሁ በድሃ አደጉም ላይ እጄን አንስቼ እንደሆነ ትከሻዬ ከመሠረቷ ትውደቅ፣ ክንዴም ከመገናኛዋ ትሰበር። የእግዚአብሔር መዓት አስደንግጦኛልና በክብሩም ፊት ምንም ለማድረግ አልቻልሁ። ወርቅን ተስፋ አድርጌ ጥሩውንም ወርቅ ባንተ ታመናለሁ ብዬ እንደሆነ ሀብቴ ስለበዛ እጄም ብዙ ስላገኘች ደስ ብሎኝ እንደሆነ ፀሐይ ሲበራ ጨረቃም በክብር ስትሄድ አይቼ ልቤም በስውር ተታሎ አፌም እጄን ስሞ እንደሆነ ልዑል እግዚአብሔርን በካድኩ ነበርና ይህ ደግሞ ፈራጆች የሚቀጡበት በደል በሆነ ነበር። በሚጠላኝ መጥፋት ደስ ብሎኝ ክፉ ነገርም ባገኘው ጊዜ ሐሴትን አድርጌ እንደሆነ ነገር ግን በመርገም ነፍሱን በመሻት አንደበቴን ኃጢአት ይሠራ ዘንድ አልሰጠሁም። በድንኳኔ የሚኖሩ ሰዎች በከብቱ ሥጋ ያልጠገበ ማን ይገኛል ብለው እንደሆነ መጻተኛው ግን በሜዳ አያድርም ነበር። ደጄንም ለመንገደኛ እከፍት ነበር። በደሌንም በብብቴ በመሸሸግ ኃጢአቴን እንደ ሰው ሰውሬ እንደሆነ ከሕዝብ ብዛት ፈርቼ የዘመዶቼም ንቀት አስደንግጦኝ ዝም ብዬ ከደጅ ያልወጣሁ እንደሆነ የሚያዳምጠኝ ምነው በኖረልኝ። እነሆ የእጄ ምልክት ሁሉን የሚችል አምላክ ይመልስልኝ። ከባላጋራዬ የተጻፈው የክስ ጽሑፍ ምነው በተገኘልኝ። በትከሻዬ ላይ እሸከመው አክሊልም አድርጌ በራሴ ላይ አስረው ነበር። የእርምጃዬን ቁጥር አስታውቀው እንደ አለቃም ሆኜ አቀርብለት ነበር። እርሻዬ በእኔ ላይ ጮኻ እንደሆነ ትልሞቿም በአንድ ላይ አልቅሰው እንደሆነ ፍሬዋን ያለ ዋጋ በልቼ የባለቤቶችንም ነፍስ አሳዝኜ እንደሆነ በስንዴ ፈንታ ሚኬላ በገብስም ፈንታ ክሩንችት ይውጣብኝ። የኢዮብ ቃል ተፈጸመ።